ሰላም ጤና ይስጥልን እንደምን ዋላችሁ ከኬርቦክስ አፍሪካ የጥቅምት 8 2018 ዜናዎች ይዘንላችሁ መተናል። ከዜናዎቹ ጋር ሩዛ ነዚፍ ነኝ። በቅድሚያም አርዕስተ ዜና። የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ የ110 ሚሊዮን ዶላር ድጋፍ መደበ። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ለባቡር መሰረተ ልማት ስራዎች ትልቅ እድል ነው። የትግራይ ጊዜያዊ አስተዳደር ከሲሪኤስ እና ከተመድ ኤጀንሲዎች ጋር ለተፈናቃዮች ሰብአዊ ምላሽና ዘላቂ መፍትሄዎችን በማጠናከር ዙሪያ ተወያየ። የጤና ሚኒስቴርና የደም ቲሹ ባንክ አገልግሎት አመራሮች ሰራተኞች በብሔራዊ ጥቅምና በጂኦ ስትራቴጂካዊ ቁመና ርዕሰ ጉዳይ ላይ ውይይት አደረጉ። የኢትዮጵያ የባህር በር ጥያቄ ዓለም አቀፍ የተፈጥሮ ሀብት አጠቃቀም ስምምነቶችን መሰረት ያደረገ ነው። የቤተሰብ መብትና ደህንነት ለማጠበቅ ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ የሚደረገው ጥረት ውጤት እያመጣ በዘርፉ የሚሰሩ አካላት በቅንጅት እንዲረባረቡ ጥሪ ቀረበ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህ መረጃዎች በዝርዝር ትሰማላችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። ትኩስ መረጃም ያገኙ። ወደ ቀዳሚ ዜናችን ስናልፍ የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ የ110 ሚሊዮን ዶላር ድጋፍ መመደቡ ተገለጸ። የአውሮፓ ኢንቨስትመንት ባንክ ለኢትዮጵያ ለገጠር ፋይናንስ አቅርቦት ማሻሻያ ፕሮግራም ሶስተኛ ምዕራፍ ማስፈጸሚያ የሚውል የ110 ሚሊዮን ዶላር ድጋፍ እንደሚያደርግ መግለጹን የገንዘብ ሚኒስቴር አስታወቀ። ድጋፉ በገጠራማ አካባቢዎች የፋይናንስ ተደራሽነትን ለማስፋፋት፣ የፋይናንስ አገልግሎት ተጠቃሚነትን ለማሳደግ እንዲሁም የኢትዮጵያን አጠቃላይ የግብርና ዘርፍ የለውጥ ጥረቶችን ለመደገፍ ያለመ መሆኑን ሚኒስቴሩ ገልጿል። ይህ የተገለጸው የገንዘብ ሚኒስትር አህመድ ሺዴ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን ከአውሮፓ ህብረት ኮሚሽን እና ከአውሮፓ ኢንቨስትመንት ባንክ ከፍተኛ የስራ ኃላፊዎች ጋር ውይይት ማድረጋቸውን ተከትሎ ነው። በዚህ ወቅት አቶ አህመድ ሺዴ በአውሮፓ ህብረት ኮሚሽን የዓለም አቀፍ አጋርነት ዳይሬክቶሬት ጀነራል ማሪያታ ጃገር ጋር ቀጠናዊ የመሰረተ ልማት ትብብርን ለማጠናከር ቀጣይነት ባላቸውና መንግስት ቅድሚያ ከሚሰጣቸው የማሻሻያ ፕሮግራሞች ጋር የሚጣጣሙ ስራዎች ላይ የሚደረገውን ድጋፍ አስመልክተው ተወያይተዋል። ሚኒስትሩ በተጨማሪም ከአውሮፓ ኢንቨስትመንት ባንክ የዓለም አቀፍ አጋርነት ዳይሬክተር ከሆኑት ቱሪያ ታሪኪን ጋር ተገናኝተው የተወያዩ ሲሆን በዚህ ወቅትም ባንኩ በኢትዮጵያ በአነስተኛና መካከለኛ ኢንተርፕራይዞች፣ በንጹህ መጠጥ ውሃ እንዲሁም በሴቶች የስራ ዕድል ፈጠራ እያደረገ ላለው ድጋፍ ምስጋና አቅርበዋል። ባንኩ በቀጣይም በገጠር አካታችና ዘላቂ የኢኮኖሚ ልማት ኢኒሼቲቮች እንዲሁም በማኑፋክቸሪንግ ዘርፍ ድጋፍ እንዲያደርግ ጠይቀዋል። ዘገባው የአዲስ ስታንዳርድ። ወደ ሌላ ዜናችን ስናልፍ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ለባቡር መሰረተ ልማት ስራዎች ትልቅ እድል ነው። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ ለባቡር መሰረተ ልማት ስራዎች ትልቅ እድል መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ምክትል ዋና ስራ አስፈጻሚ ስለሺ ካሳ ገለጹ። የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ ስለሺ ካሳ እንደገለጹት የህዳሴ ግድብ መጠናቀቅ ለባቡር መሰረተ ልማት ስራዎች ትልቅ እድል ይዞ መጥቷል። ኢትዮጵያ በታዳሽ ኃይል የሚንቀሳቀስ የባቡር መሰረተ ልማት ላይ ትኩረት መስጠቷን ገልጸዋል። በአሁኑ ወቅት ስራ ላይ ለሚገኙ የባቡር መስመሮችና በቀጣይ በሌሎች አካባቢዎች መስመሮችን ለመዘርጋት የተያዙ እቅዶችን ለማሳካት እድሎችን እንደሚያሰፋ ጠቁመዋል። ምክትል ዋና ስራ አስፈጻሚው እንደገለጹት ኮርፖሬሽኑ በሀገሪቱ የተለያዩ አቅጣጫዎች 8 መስመሮችን በመዘርጋት የባቡር መሰረተ ልማቶችን ለማስፋፋት ታቅዷል። እነዚህ ግንባታዎች ሲጠናቀቁ ኢትዮጵያ በአራቱ ማዕዘን በባቡር መሰረተ ልማት የተሳሰረች እንደምትሆን ገልጸዋል። ኢትዮጵያ በአማራጭ ወደቦች ተጠቃሚ እንድትሆን የሚከናወኑ ስራዎች ማሳለጥ እንዲቻል ከምርት ስፍራ እስከ ወደብ የሚያስተሳስሩ የባቡር መሰረተ ልማቶችን ለማስፋት እየተሰራ መሆኑንም አቶ ስለሺ ጠቁመዋል። የድሬዳዋ ነፃ የንግድ ቀጠና ከደረቅ ወደብ ጋር በባቡር መሰረተ ልማት ማስተሳሰር መቻሉን ገልጸው በቀጣይ የሚኖሩ የንግድ ቀጠናዎችን ታሳቢ በማድረግ እየተሰራ እንደሚገኝም አብራርተዋል። የባቡር ዘርፍ እድገቱ ለማሳለጥ ከቻይና፣ ከጀርመን፣
ከደቡብ ኮሪያ ቴክኒካል ድጋፍ ለማግኘትና የቴክኖሎጂ ሽግግር ለመፍጠር እየተሰራ መሆኑን ተናግረዋል። በቀጣይም የሚሰሩ የባቡር መሰረተ ልማቶችን 80% የሚሆነውን በራስ አቅም ለመስራት ታቅዶ ክፍሎችን የማደራጀትና የሙከራ ፕሮጀክቶች ትግበራ መጀመሩን ገልጸዋል። ለባቡር አካላትና ለመሰረተ ልማት ግንባታ የሚውሉ ምርቶችን ማምረት የተጀመረ ሲሆን በቀጣይም ሙሉን ባቡር ወደ ማምረት ስራ ለመግባት የማደራጀትና ሌሎች ዝግጅቶች እየተከናወኑ ነው ብለዋል። ዘገባው የኢትዮጵያ ዜና አገልግሎት። በቀጣዩ ዜናችን የትግራይ ጊዜያዊ አስተዳደር ከሲአይኤስ እና ከተመድ ኤጀንሲዎች ጋር ለተፈናቃዮች ሰብአዊ ምላሽና ዘላቂ መፍትሄዎችን በማጠናከር ዙሪያ ተወያየ። የትግራይ ክልል ጊዜያዊ አስተዳደር የካቶሊክ ሪሊፍ ሰርቪስ እና የተባበሩት መንግስታት ድርጅት ኤጀንሲዎች ለተፈናቃይ ማህበረሰቦች የሰብአዊ እርዳታ አቅርቦትን እንዲያፋጥኑና ለዘላቂ መፍትሄዎች ድጋፍ እንዲያደርጉ ጥሪ ያቀረበ። አስተዳደሩ ተፈናቃዮች ወደ ቤታቸው በሰላም እንዲመለሱና የትግራይን የግዛት አንድነት ለማስጠበቅ ያለውን ቁርጠኝነት በድጋሚ አረጋግጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሲአርኤስ በትግራይ ክልል ለሚገኙ ተጋላጭ ማህበረሰቦችና ወደ ሱዳን ለሄዱ ስደተኞች የሚሰጠውን የአስቸኳይ ድጋፍ እንዲያጠናክር ጠይቀዋል። በተያያዘ ውይይት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ የተፈናቀሉ ሰዎችን በሰላም ወደ ቀያቸው መመለስና የትግራይ ክልል ሉዓላዊነትን መጠበቅ ለአስተዳደሩ ቀዳሚ ተግባራት ሆነው እንደሚቀጥሉ አሳስበዋል። እንዲሁም የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን የዓለም አቀፍ ድርጅቶች የተቻላቸውን ሁሉ ድጋፍ እንዲያደርጉ ጥሪ አቅርበዋል። ዘገባው የአዲስ ስታንዳርድ። ወደ ሌላ ዜናችን ስናልፍ የጤና ሚኒስቴር እና የደም ቲሺ ባንክ አገልግሎት አመራሮችና ሰራተኞች በብሔራዊ ጥቅምና በጂኦ ስትራቴጂካዊ ቁመና ርዕሰ ጉዳይ ላይ ውይይት አደረጉ። የውይይት መድረኩ ሀገራዊ ጥቅሞችን በዓለም አቀፍ መድረክ ለማስጠበቅ በሚያስችሉ ስትራቴጂካዊ ጉዳዮች ላይ ያተኮረ ሲሆን ብሔራዊ ጥቅምና ጂኦ ስትራቴጂካዊ ቁመና በሚል ርዕስ የቀረበ ሰነድ ብሔራዊ የጂኦ ስትራቴጂክ ቁመናችንንና ብሔራዊ ጥቅማችንን በመገንዘብና ተግዳሮቶችን በመረዳት ሀገራዊ ጥቅሞቻችንን ማረጋገጥ የሚያስችል ነው። ብሔራዊ ጥቅምና የጂኦ ስትራቴጂካዊ ቁመና በሚል ርዕስ የተዘጋጀውን ጥንታዊ ጽሑፍ ያቀረቡት የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ የዓለም አቀፍ ሁኔታዎች ሀገራት በባህር በሳይበርና በሌሎችም ጉዳዮች ከፍተኛ ፉክክር የሚያደርጉበት ፈታኝ ወቅት መሆኑን አስረድተዋል። ሀገር ያለ ብሔራዊ ጥቅም ልትቀጥል እንደማትችል አጽንኦት በመስጠት የኢትዮጵያን ብሔራዊ ጥቅም ለማስከበር ቀጠናዊ፣ አህጉራዊና ዓለም አቀፋዊ ተለዋዋጭ ሁኔታዎችን በጥልቀት መረዳት እንደሚገባ አብራርተዋል። የኢትዮጵያ ብሔራዊ ጥቅም ዋነኛ ፈተናዎች ጂኦ ስትራቴጂካዊ ጉዳዮችና መልክዓ ምድራዊ እስረኞችን እንዲሁም እስረኝነት እንደሆኑ አመላክተው እነዚህን ተግዳሮቶች ለመሻገር ዓለም አቀፋዊ ሕጎችን መሰረት በማድረግ ብሔራዊ ጥቅምን ማረጋገጥ ወሳኝ መሆኑን ጠቁመዋል። የተፈጥሮ ሀብት፣ የህዝብ ብዛት፣ ጂኦፖለቲካዊ አቀማመጥና የተደራጀ ተቋማዊ አቅምን አስተሳስረን ተለዋዋጭ በሆነው ዓለማዊ ሁኔታ ውስጥ ብሔራዊ ጥቅማችንን ለማስጠበቅ ተግቶ መስራት እንደሚገባ ሚኒስትር ዴኤታው አሳስበዋል። በቀረበው ጥንታዊ ጽሑፍና ከጤናው ዘርፍ ምን ይጠበቃል በሚል ጉዳይ ላይ ተሳታፊዎች ተወያይተዋል። ወደ ሌላ ዜናችን ስናልፍ የኢትዮጵያ የባህር በር ጥያቄ ዓለም አቀፍ የተፈጥሮ ሀብት አጠቃቀም ስምምነቶችን መሰረት ያደረገ ነው። የኢትዮጵያ የባህር በር ጥያቄ ዓለም አቀፍ የተፈጥሮ ሀብት አጠቃቀም ስምምነቶችን መሰረት ያደረገ መሆኑን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ ገለጹ። ምክትል ሰብሳቢው ዶክተር ፈቲህ ማህዲ ከኢዜአ ጋር ባደረጉት ቆይታ እንደገለጹት የባህር በር ማግኘት ብሔራዊ ጥቅምን ለማስጠበቅና ፈጣን ኢኮኖሚያዊ እድገትን ለማረጋገጥ ወሳኝ ነው። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት የሰጥቶ መቀበል መርህን የተከተለና ዓለም አቀፍ የተፈጥሮ ሀብት አጠቃቀም ስምምነቶችን መሰረት ያደረገ መሆኑን ተናግረዋል። ኢትዮጵያ በታሪክ የባህር በር እንደነበራት አስታውሰው የባህር በሩን ያጣችው በታሪካዊ ጠላቶቿ ሴራና በወቅቱ በነበሩ መሪዎች ቸልተኝነት መሆኑን አስታውሰዋል። ዓለም አቀፉ ማህበረሰብ የባህር በር የሌላቸው ሀገራትን የባህር በር ተጠቃሚ የሚያደርጉ ህጎችን ማስቀመጡን ጠቅሰው ህጉ የባህር በር የሌላቸው ሀገራት ዝግ ሆነው መቀጠል እንደሌለባቸውና ባህሩም ሆነ በባህሩ ውስጥ የሚገኙ የተፈጥሮ ሀብቶች የጋራ ሀብት እንደሆኑ ያስቀምጣል ብለዋል።
የኢትዮጵያ የባህር በር የማግኘት ጥያቄ ከእነዚህ ህጎች የሚመነጭ መሆኑን ጠቅሰው ጥያቄው አሁን ላይ በዓለም አቀፍ ደረጃ እውቅና እያገኘ መምጣቱን ተናግረዋል። በዓለም አቀፍ ደረጃ የተዘጋጀና ማንም ሀገር የባህር በር በማጣት ከኢኮኖሚያዊ ተጠቃሚነት ወደ ኋላ እንዳትቀር የሚያደርግ ህግ መኖሩን ተናግረዋል። ህጉ የባህር በር የሌላቸው ሀገራት የባህር በር ካላቸው ሀገራት ያለምንም ቅድመ ሁኔታ የባህር በር እንዲያገኙ የሚያስችል መሆኑን ተናግረዋል። ለህጉ ማስፈጸሚያ የተባበሩት መንግስታት ድርጅት አዋዛ የድርጊት መርሃ ግብርን አዘጋጅቶ ስራ ላይ መዋሉን ገልጸዋል። የኢትዮጵያ የባህር በር ባለቤትነት መሆኑን ተወዳዳሪና ጥራት ያላቸው ምርቶችን ለዓለም ገበያ በተመጣጣኝ ዋጋ ለማቅረብ ያስችላል ብለዋል። የምርቶች በስፋት ለገበያ መቅረብ ደግሞ ጥቅሙ ከኢትዮጵያ አልፎ ለዓለም አቀፍ ማህበረሰብ ጭምር እንደሚሆንም ተናግረዋል። የባህር በር ጉዳይ አሁን ላይ ከመንግስት አልፎ የመላው ኢትዮጵያውያን አጀንዳ መሆኑንም ጠቅሰዋል። መጨረሻ ወደ ያዝነው ዜናችን ስናልፍ የቤተሰብን መብትና ደህንነትን ለማስጠበቅ ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ የሚደረገው ጥረት ውጤት እንዲያመጣ በዘርፉ የሚሰሩ አካላት በቅንጅት እንዲረባረቡ ጥሪ ቀረበ። የቤተሰብን መብትና ደህንነት ለማስጠበቅ ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ የሚደረግ ጥረት ውጤት እንዲያመጣ በዘርፉ የሚሰሩ አካላት በቅንጅት እንዲረባረቡ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ክብርት ሁሪያ አዲ ጥሪ ያቀረቡ። በቤተሰብ ሁለንተናዊ ተጠቃሚነት ዙሪያ ከሚሰሩ የሚመለከታቸው መንግስታዊና መንግስታዊ ያልሆኑ ተቋማት ጋር ተቀናጅቶ ለመስራት የሚያስችል የጋራ ፎረም ተመስርቷል። በጋራ ፎረሙ ምስረታው ላይ ክብርት ሚኒስትር ዴኤታዋ ሁሪያ አሊ ቤተሰብ ትውልድ የሚገነባበት የህብረተሰብ መሰረታዊ ተፈጥሯዊ መነሻና ትልቅ ማህበራዊ ተቋም በመሆኑ ልዩ ጥበቃና ድጋፍ ሊደረግለት ይገባል ብለዋል። ለዚህም መንግስት አደረጃጀት በማቋቋም የአሰራር ማዕቀፍን በመቅረጽና የማህበራዊ ድጋፍ አገልግሎቶችን በማስፋፋት በዘርፉ የሚጨበጥ ውጤት ለማስመዝገብ በሰፊው እየሰራ ስለመሆኑም ገልጸዋል። ከመንግስት ጥረት ጎን ለጎን ለችግር ተጋላጭ ቤተሰቦችን ለመርዳትና የተሻለ ተጠቃሚ ለማድረግ የበኩላቸውን እየተወጡ ላሉ አካላት ምስጋና አቅርበዋል። ሆኖም በውስጣዊና ውጫዊ ምክንያቶች ለሚያጋጥሙ ችግሮች ዘላቂ መፍትሄ ለማበጀት የቤተሰብ መብትና ደህንነትን ለማስጠበቅ በጎ እሴቶችን ለማሳደግ እንዲሁም ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥና ሚናውንም በአግባቡ መወጣት እንዲችል በዘርፉ የሚሰሩ አካላት የጋራ ጥምረትና ርብርብ ተጠናክሮ እንዲቀጥል ጥሪ አቅርበዋል። የፎረሙ እውን መሆን የቤተሰብ ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ መልካም አፈጻጸሞችን ለማስፋፋት እንዲሁም ክፍተቶችን ለመሙላትና ችግሮችን በጋራ ለመፍታት እንደ ሀገር የሚደረገው ጥረት ወጥ ዘላቂ ብሎም በተደራጀና ስርዓት ባለው መልኩ እንዲመራ ለማስቻል ከፍተኛ እገዛ ያደረገ ነው ተብሏል። ለዕለቱ የያዝንላችሁ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።